በአይኑ ውስጥ ያለውን ትልቁን ምሰሶ ትተ በወንድም አይን ውስጥ ያለውን ጉድፍ ስለምን ታያለ ይላል መጽሐፍ። ሰዎች ላይ ስንፈርድ ከወገባቸው የሚወጣውን ቅዱሱን ቤተክርስቲያን ሊያሻግር የሚችለውን እናስብ ይላል። ሰውን ካከበርን ሰዎች ላይ በጋራ መፍረድ አንችልም። ሁኔታዎች ላይ ነው መፍረድ የምንችል። ማለት አንድን ሰው ስናስተምር በቃል አይደለም፣ በቃል ቲዮሪ መንገር ነው፣ በህይወት ማስተማር ይበልጣል። ሰዎች ሰው ላይ የሚፈርዱት ስራ በማጣታቸው። በጾማችሁ ወራት እንጾማለን ትላላችሁ፣ የወንድማችሁን ስጋ እየበላችሁ ደሙን እየጠጣችሁ። አንድ ሰው እንግዲህ ማለት ነው የሰውን ወሬ ሲሰማ ጆሮውን ለወሬ ሲሰጥ ነው መፍረድ የሚችለው ማለት ነው። ወደ ምዕራፍ 3 እንሂድ። በምዕራፍ 3 ላይ እንግዲህ በሌሎች መፍረድ ድርብ በደል እንደሆነ የሚያስረዳ ነው። ይሄ ማለት ምንድነው? የክፋት ይሄ ፍርድ ማለት ነው። በክፋት የተፈረደ ፍርድ በብዙ ሰዎች ላይ ጫና እንደሚያደርግ የመጀመሪያው መፍረድ እንግዲህ ስንፈርድ በእግዚአብሔር ላይ ማለት እግዚአብሔር ነው ፈራጅ። ምን ይላል በዚህ በመዝሙረ ዳዊት መዝሙር 50 ቁጥር 6 ላይ እግዚአብሔር ፈራጅ ነው ይላል። ፈራጅ የሆነውን እግዚአብሔርን ትተን ምን እናደርጋለን? በራሳችን እንፈርዳለን ማለት ነው። ስለዚህ ስንፈርድ ድርብ በደል እንደምንሰራ የእግዚአብሔርን መፍረድ ትተን ራሳችን ፍርድ እንደምንሰጥ ያብራራል። የምድር ሁሉ ፈራጅ እግዚአብሔር ነው ይላል ኦሪት ዘፍጥረት ምዕራፍ 1 ላይ ማለት ነው። እና የሚፈርድ ሰው እንግዲህ እግዚአብሔር እንደሚፈርድ ሳያቀርቶ በራሱ ይፈርዳል። የእግዚአብሔር ስልጣን ይሻማል፣ ይጋፋል ማለት ነው። እና እንዳይፈረድባቸው አትፍረዱ የሚለውን ረስተዋል ማለት ነው። ስለዚህ ከዚህ አንፃር ስንፈርድ በእግዚአብሔር ላይም ጥፋት እያጠፋን መሆኑን ማወቅ እንዳለብን ያስረዳል። በሁለተኛ ደግሞ በሌሎች ማለት በሌሎች ላይ የሚፈርድ ሰው በራሱም ላይ እየፈረደ መሆኑን። ምክንያቱም በአንተ ላይ እንዳይፈረድ በሰው ላይ አትፍረድ ነው። የራስን ኃጢአት ትተ አይደል በአይኑ ውስጥ ያለውን ትልቁን ምሰሶ ትተ በወንድም አይን ውስጥ ያለውን ጉድፍ ስለምን ታያለ ይላል መጽሐፍም ማለት ነው። እና ከዚህ አንፃር ሰው ሌሎች ላይ ሲፈርድ በራሱ ላይ እየፈረደ መሆኑን ያ ፍርድ ምናልባት ማለት ነው መጥቶ ራሱን የሚነካ መሆኑን ማሰብ መገንዘብ እንዳለበት ምዕራፍ 3 ላይ ያስረዳል ማለት ነው። እና ሌላው ደግሞ በሚፈርዱበት ሰው ላይ የሚፈጽሙት ጥፋት ማለት ነው። አንደኛ እግዚአብሔር ላይ ጥፋት እናጠፋለን፣ ሁለተኛ በራሳችን ላይ ያፍርድ ይነካናል፣ ሶስተኛ ደግሞ ምንፈርድበት ሰው ላይ ያ ሰው ምናልባት ያን ጥፋት ላይሰራ ይችላል። የጠፋበትን ሲቹዌሽን ደግሞ ላናቅ እንችላለን፣ ያጠፋበትን ማለት ነው። እንዲሁ እንፈርድበታለን። ምናልባት ባጠፋው ደግሞ በጥፋት ንስሐ ገብቶም ተመልሶ ሊሆን ይችላል ማለት ነው። እኛ ያን ነገር እያባዛን እንሄዳለን ማለት ነው። አራተኛ በሰማያኑ ላይ ይሄን ፍርድ የሚሰሙት ሰዎች ማለት በተለያየ አይነት ቅድም አንተ ያልከው ምዕራፍ 1 ላይ ማለት ነው የተለያየ ግንዛቤ ስለሚይዙ ያን ምክንያቱም ያ ፍርድ ማለት ለነሱ ላይመጥንም ይችላል። በመጽሐፍ ላይረዱት ይችላሉ። በሕገ ቤተክርስቲያን ላይረዱት ይችላሉ። ሕገ የዓለም አስተዳዳሪዎችም ቢሆኑ በዓለም ሕግም ደግሞ የማይረዱ ሰዎች በማስ ዝም ብሎ መፍረድ ማለት ስለዚህ በሰማያኑ ላይ የሚፈጸም ጥፋት ነው ማለት ነው እንዲሁ ዝም ብሎ መፍረድ። ስለዚህ ድርብ በደል እንደሆነ ያስረዳል። አምስተኛ አንተ በማታውቃቸው ሰዎች ላይ ማለት ነው አትፍረድ ይላል። በዚህ በፈረድክ ጊዜ እነርሱም ደግሞ በማያውቁት ሰዎች ላይ ፍርድ እየሰጡ ነው ሰማያኑ ማለት ነው። እነዚህ ይሄ ድርብ በደል እንደሆነ የሚያስረዳና በሌሎች መፍረድ የሚያስከትላቸው ሌሎች ኃጢአቶችንም ደግሞ ያብራራል። ለምሳሌ ፍቅር ማጣት። ፍቅር ቢኖረን እኛ በሰው ላይ ፍቅር ሁሉን ታጋሽ ስለሆነ ማለት ነው በሰው ላይ አንፈርድ። መጀመሪያ የራሳችንን ኃጢአት እንመለከታለን ማለት ነው። የልብ መደንደን ያመጣል። ሰው ልቡ ሲደነድን ነው ሰው ላይ የሚፈርድ። ያየውን ሁሉ ዝም ብሎ የሚፈርደው ማለት ነው። ካልሆነ ይገነዘባል፣ ይረዳል፣ ያስተውላል ማለት ነው። እና ሌላ ጭቆናን ጫናን ያመጣል። ያ የተፈረደበት ሰው ሰማያኖቹ ላይ ማለት ነው የምንፈርደው ሁኔታ እንደው እንትን መለየት ቢኖርበት እና ውሸት ደግሞ ያ ነገር ውሸት ሊሆን ይችላል ማለት ውሸቱ ደግሞ የሚገርመው ማለት ነው አንዳንድን ሰው የባህሪው አድርገን የምንፈርድበት ሰው አለ ማለት ነው። ውሸትን ራሱ አንድ ሰው ውሸታም ነው ስንልና ዋሽቷል ስንል ይለያያል ማለት ነው። ዋሽቷል አንዳንዴ ሊዋሽ ይችላል። ውሸታም ነው ካልን ባህሪው አድርጎታል በቃ ሁሌ እንደዋሸ ነው ብለን እንፈርድበታለን ማለት ነው። እና ትትናን ማጣት እንደሚያመጣ ማለት ነው። ስድብን፣ ንቀትን፣ ሌሎችን ማሰናከልን
እነዚህን ሁሉ እንግዲህ ድርብ በደሎች እንደምንሰጥ ስነ ስርዓት ማጣትን በሌሎች ላይ የሌሎችን ሐሳብ ማለት ነው በሌሎች አይምሮ የሌለውን ማለት ነው ጥፋት ወደ ማምጣት ማለት ሌሎችን ሐሳብ ላይ መፍረድን ያመጣል ግብዝነትን ያመጣል ግብዝ ነው ሲጀመር የምንፈርደው ማለት ካልሆነ ግን የራሳችን ኃጢያት ነው የምንመለከተው ማለት ነውና ስለዚህ በዚህ ወቅት ምን ማለት አለብን የምንፈርድበት ሰው እኛ የምንፈርድበት ሰውን መረዳት እንዳለብን ያስረዳል እኛ አስፈራጆቹ ማንን በል ይላል እንደውም አቡነ ሽኖዳ አንተ መጀመሪያ እኔ ማን ነኝ ማን ላይ ነው የምፈርደው ብለ ራስን ይላልና ቅዱስ ጳውሎስም ይላል እና በመጨረሻ ምን ይላል ወንድሙን የሚወቅስ የሚንቀውም ወይም ደግሞ ስለርሱ ክፉን የሚናገር በእውነት ከርራሄ የራቀ ነው ይላል ስለዚህ በአጠቃላይ እንግዲህ በሰዎች ላይ መፍረድ ድርብ በደል መሆኑን የሚያስረዳ ክፍል ነው ማለት ነው መልካም እንግዲህ አሁን እዚህ ከተጠቀሱት ላይ ምዕራፍ 3 ላይ ያው እጅግ በጣም መጽሐፉ ሲያነቡት የሚማሩበት ነውና ያብራራው እዚህ ምን ይላል አሁን ከተጠቀሱት 61ኛው ገጽ ላይ ይሄ በሶስተኛው ንዑስ አንቀጽ ላይ ያብራራውን እዚህ ላይ ምን ይላል በሌላው ላይ መፍረድ ለዚያ ሰው ራሱን የሚከላከልበት እድልን ሳንሰጠው ስለርሱ በደል ማውራት ነው ያንን ድርጊት የፈጸመበትን ሁኔታና ምክንያት የሚያብራራበት እድል አልሰጠነውምና ምናልባትም ሁሉም ነገር ተራወሬና አሉባልታ ብቻ ሊሆን ይችላል ይህ ሰው በእርግጥም በድሏል እንበል ታዲያ ስለምን ኃጢያቱን አትሸፍንም ቅዱስ መቃሪዎስ የሌሎችን ኃጢያት በመሸፈኑና አጋልጦም የማይሰጥ ነበርና እያለ በሌሉ እንደ መልአክ ይኖር ነበር ተብሏል ይላል ማን ነው ቅዱስ መቃሪዎስን ማለት ነው በወሬና በውይይት በስፋት ለሌሎች ለውርደት አጋላጭ ለሆኑ ምክንያቶች አትሁን የሌሎችን በደል አስፋፍቶ በማውራት የንስሐ መንገዳቸውን አትዝጋ ይላል አሁን እዚህ ላይ ካብራራውና ከተጠቀሱት ሁለት የመጽሐፍ ቅዱስ ታሪኮች ላይ ብናነሳቸው ደስ ይለኛል አንደኛው ስታመነዝር የተገኘችው ሴትና በሐሰት አመንዝራለች ብለው የራሳቸውን ፈቃድ ለመፈጸም ነገር ግን እሷ ፈቃዷን ባለመስጠቷ በሰዎች ፍርድ ወድቄ በእግዚአብሔር ፊት ንጹህ ቦን ይሻለኛል ያለችው ሶስናና ስታመነዝር የተገኘችው ሰው አሁን በጌታ ፊት ስታመነዝር አግኝተናታልና ትወገር ብለው ወደ ጌታ ፊት ያቀርባት አሁን እቺ ሰው እንደነሱ ሐሳብ ትክክል ነው በድላለች ምክንያቱም ስታመነዝር እንደ ህጋቸው አግኝተዋታል ግና ከናንተ መካከል በደል የሌለበት ይውገራት ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለነሱ ፈቃዱን ሰጠ ከዛስ በኋላ ጎንበስ ብሎ የራሳቸውን ኃጢያት ይጽፍ እንደነበር ይሄው መጽሐፍ ያብራራዋል አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህች ሴት አልበደለችም አላለ ነገር ግን ፍርድ ለማን ነው የእግዚአብሔር ነው አሁን በሰዎች ላይ ስንፈርድ አንደኛ ንስሐ የሚገቡበትን በኃጢያታቸው ላይ ብቻ አሳልፎ አጋልጦ መስጠት ንስሐ የሚገቡበትን መንገድ መዝጋት ይሆናል ማለት ነው ሰዎች ስንፈርድ ቅድም በሰዎች ላይ ስንፈርድ አሁን ለምሳሌ ሁሉም ሰው ካህን ሆኗል ሁሉም ሰው ጳጳስ ሆኗል ሁሉም ሰው ሰባኪ ሆኗል የእጁን ስልክ በመጠቀም የቃሉን ንግግር ብቻ በማውጣት ፈራጅ ቤተክርስቲያንን ወክሎ አንዲት የሆነችው ቤተክርስቲያን ሲኖዶሳዊት የሆነችው ቤተክርስቲያን በግለሰቦች እንደምትመራ አስመስሎ የማውራትና የማቅረብ አባዜ የመጣው የአባቶቻችን ትምህርትና መጽሐፍ ቅዱሳዊ ሐሳብ የክርስቶስን ትምህርት ካለ መከተል የሚመነጭ ነው አሁን ጌታችን አልፈረደባትም እነሱ በደል የሌለባት ይፈረዳት ሲል እኛ በሌላ ሰው ላይ ስንፈርድ በራሳችን ላይ በደል ተሸክመን ስለመሆኑ ነው በሰው በወደቀበት ኃጢያት ስለወደቀበት ኃጢያት እንደውም ማሪሳቅ ምንድነው የሚለው አንዴ ወድቋልና በወደቀው ሰው ላይ አትፍረድ የራሱ በደል ይበቃዋልና የሚያሳዝነው እኮ ዲያብሎስ እየተጫወቱበት ነው ስለ በደሉ አታውራ ነው ስለዚህ እግዚአብሔር ይፍረድበት ነው አንደኛው ነገር ደግሞ ልክ ይሄ ቅድም ካወራነው ነገር ላይ የሚመጣጠነው ሐሳብ በሶስና ላይ ለመፍረድ ሁሉም ተሰባስበዋል ሊወግሯቸው ሲሉ ግን አሁን ሰንተን ዝም ብሎ ሰዎች ያሉን መፍረድ እንዳይሆነብን የሷን ህይወት ያዳነውን ሰውን ህይወት እንመልከት ምንድነው በደሏ ሲል ስታመነዝር እንዴት አመነዘረች ብሎ እሷን በደሏን ለመሸፈን ብቻ ሳይሆን እውነትን ለማውጣት የሄደበት ጥረት መጨረሻ ላይ ግን አሉባልታ ወሬ ሆኖ እሷ ያልበደለችው ሆና በሰዎች ፊት ነፃ እንደወጣች ይናገራል በሰዎች ላይ ከመፍረድን
እንዴት መውጣት እንዳለብን ከዛች ዘማዊ ሴት እንማራለን። ዝም ብለው ደግሞ ሰዎች የሚያወጡትን ተቀብለን ደግሞ መፍረድ የሌሎችን የንስሐ መንገድ መዝጋትን ብቻ ሳይሆን ባሉባልታ ላይ ተመስርተን እንፈርዳለን። ቅድም እርሱ አብራርተውታልና ዘማውያን ስናይ፣ ሰካሪያን ስናይ ትናንትና ተሳዳቢ የነበሩ ዛሬ አጎንብሰው ቤተክርስቲያንን እየተሳለሙ ትላንት ቅዱስ ከምንላቸው ይልቅ ዛሬ ግን ለእግዚአብሔር የተመቹ ሆነው ተገኝተው ሊሆን ይችላል። ቅዱሱ በደለኛውም ወንበዴውም ጳጳሱ በእግዚአብሔር ፊት እኩል ነው። እኛ በሰዎች ላይ የመፍረድ ስልጣኑ እንደሌለ ነገር ግን በሰዎች ላይ በማውራት ለቤተክርስቲያን የታገለን የሚመስለን ቤተክርስቲያንን ያስጠበቀን መንፈሳዊ የሆንን የሚመስለን ሰዎች ይበልጥ ድርብርብ በደል እንደሆነ ይሄኛው ያወራል። ምክንያቱም የንስሐ መንገዱን እየዘጋንበት ነው፣ በበደሉ ላይ እየፈረድንበት ነውና ከእንደነዚህ አይነት ነገሮች መጠንቀቅ እንዳለብን መጽሐፉ በሰፊው ያብራራልና እዚህ ላይ ሐሳብ ካሉት ጨምረው ወደ አራተኛው ምዕራፍ እዚህ ላይ በእርግጥ አንተ ሰፊ ሐሳብ ስለሆነ ነው የማልፋቸው። የዮሴፍ ታሪክም በሰፊው ያነሳል። የዮሴፍ ታሪክ አሁን እንግዲህ ንጉስ ጲጥፋራ ቤት ሆኖ የንጉስ ጲጥፋራ ሚስት ነች። ሲወጣ ባቱን እያየች ሲገባ ደረቱን እያየች ለዝሙት ተመኘችው ይላል። እንግዲህ ዮሴፍ በጊዜው እግዚአብሔርንም ለራሱ ለሚያገለግለው ለጲጥፋራም ታምኖ ይሄን ስራ አልሰራም፣ ኃጢአቱን አልሰራም። በዚህ የተነሳ ግን ያን ትግል በሚያደርጉበት ጊዜ በተፈጸመው ነገር ዮሴፍ ይሄን ነገር እንዳደረገ ተደርጎ በጲጥፋራ ተፈርዶበታል። ተፈርዶ ለብዙ ጊዜ እስር ቤት መከራ አይተዋል ማለት ከእንደዚህ አይነት ፍርድም መጠበቅ አሁን ሴትዮዋ ሆን ብላ እንደሆነ ሊኖ ያውቃል ማለት ነው። በጲጥፋራ አይምሮ ግን ይሄ ነገር ትክክል በሚሰሙትም ትክክል ይመስላል። ስለዚህ አንድን ነገር ከመፍረዳችን በፊት አሁን እንዳብራራ ነው እንደዛች እንደዘማዊ ሊወግሯት እንደመጡት ማለት ነው ሁኔታቸውን መመርመር። ምክንያቱም ሰዎች ላይ ከመፍረድ ይልቅ መጀመሪያ ያደረጉበትን ሁኔታ እውነታውን መረዳት እንዳለብን ያስረዳል በአጠቃላይ ማለት ነው። ምዕራፍ 4ን ደግሞ ስናይ ምዕራፍ 4 እንግዲህ ያው በቅድስናቸው የተመሰከረላቸው አባቶቻችን ስለ መፍረድ ያስተማሩትን ትምህርት የሚጠቅስ ነው። የተወሰነ ነገር እንግዲህ አልፈን ለመጥቀስ እሞክራለሁ እና ቅዱስ ድሮዚየስ የተባለ ሰው በእግዚአብሔር ፍጥረት ላይ መፍረድ የሚገባው ከኛ ይልቅ ራሱ እግዚአብሔር ነው ብሎ ይጠቅሳል። ስለዚህ እኛ በእግዚአብሔር ፍጥረት ላይ መፍረድ እንደሌለብን ፈጣሪ ራሱ ነው ማለት መፍረድ የሚገባን ነገር ቅድም ምዕራፍ 1 ላይ አንስተናል። በተሰጠ ሁኔታ በተሰጠ ስልጣን መፍረድ እንዳለብን በእጃችን ላይ ባለው እውነተኛ ነገር መፍረድ እንዳለብን አይተናል። ቢሆንም ግን በአጠቃላይ ፍርድ ሁሉ ለእግዚአብሔር እንደተሰጠ ያስረዳል። በእግዚአብሔር ፍጥረት ላይ መፍረድ የሚገባው ራሱ እግዚአብሔር መሆኑን ያስረዳል ማለት ነው። ሌላው ቅዱስ ኢቫጌሬስ የሚባል ማለት ነው። ኢቫጌሬስ የሚባል ውድቀት ባጋጠማቸው በወደቁት ሰዎች ላይ በውድቀት ባጋጠማቸው መካከል ልዩነት አታድርግ ይላል። በውድቀቱም ውድቀት ባጋጠማቸው ሰዎች ላይ ልዩነት አታድርግ፣ ያ ውድቀቱ ነው የጣላቸው ማለት። ስለዚህ አትፍረድ ነው ዞሮ በአጠቃላይ ማለት ነው። እና ከዚህ ባሻገር አንድ ሰው ኃጢአት ሲሰራ ብታገኘው አትሳለቅ ይላል፣ አትናቀውም፣ አንተም በጠላቶች እጅ እንዳትወድቅ ተጠንቀቅ ይላል። ያው እንዳትፈርዱ ማነው ስትፈርዱ እንደሚፈረድባችሁ ወቁ የሚለውን የሚያስረዳ ነው ማለት ነው። ቅዱስ እንጦንስም ምንም ምክንያት ቢኖር ማንንም አትሳደብ ወንድምህንም አትማ ይላል። ስለዚህ ምንድነው ምክንያት ሊኖር እንኳን እየቻለ እንኳን ወንድምህ ላይ አትፍረድ ብለውን አባቶቻችን በተለይ አባቶቻችን መነኮሳት በገዳም የሚኖሩ ትላልቅ እነ ቅዱስ ዮሐንስ ሐጺር እና አባ ሙሴ ጸሊም ታሪካቸውን ስናይ ለሰው ላይ ከመፍረድ ይልቅ በራሳቸው ላይ ፈርዶ በራሳቸው ታዘው ብዙ ሕይወት እንዳሳለፉ ያስረዳልና አንድ ቅዱስ አባት እንባቆም የሚባል ደግሞ ማንንም አትናቅ በእርሱም አትፍረድ ብሎ ዘርዝሯል። ሌሎችም አባቶች ዮሐንስ አፈወርቅ ወንድምን የማትሸፍነው ከሆነ በደሉን የማትሸፍን ከሆነ ቢያንስ አትፍረድበት ይላል፣ ዝም በል ይላል። ስለሱ አታወራ ነው። ቢያንስ በደሉን መሸፈን እንኳን ቢያቅት ምንድነው ስለሱ ዝም በል አትፍረድበት ይላል። ቅዱስ ጳውሎስ ዘሲና ደግሞ የሚባል ቅዱስ ጳውሎስ ዘሲና ባልንጀራ በበደለ ጊዜ ለአንተ እንደምታለቅስ እዘንለት፣ ምክንያቱም ይላል ሁላችንም ለውድቀት የተጋለጥንነንና ምክንያቱም ልንወድቅ እንችላለን ማለት አሁን ሰው ሲፈርድ የራሱን ውድቀት ማሰብ አለበት ማለት ነውና ይሄን ያስረዳል። ሌላው እንግዲህ የጠፋው ልጅ ታሪክ ደግሞ ማየት እንችላለን። ሉቃስ ወንጌል ምዕራፍ 15 3 ታሪኮች አሉ። ከ3 ታሪኮች ውስጥ አንዱ የጠፋው ልጅ አባቱ ሲያገኘው የተናገረው ነው።
ሳይፈርድ ከሩቅ ሲያዩ ጥፋቱን ሳይሆን ምንድነው የልጁን መመለስ ልጄ ሞቶ ነበረ ሕያው ሆነ አይደለ ጠፍቶ ነበረ ተገኘ ሞቶ ነበረ ሕያው ሆነ ብሎ ነው ለእግሩ ጫማ ለእጁ ቀለበት አድርጉለት ፍሪዳ ረዱለት ነው ያለው ማለት ነውና መፍረድ በሚገባ መፍረድ እንዲሁም ደግሞ ለምትመለስ ለኃጢአተኛ ነፍስ ደግሞ ማዘን ማለት ወደ ክርስቶስ እንድትመለስ ማድረግ ማለት ቅዱስ አትናቴዎስም እንዲህ ብለዋል ይቅር እንድትባል በወንድም ላይ ፈራጅ አትሁን አንተም ይቅር ትባላለህ ምክንያቱም የሰውን ኃጢአት በሸፈንክ ቁጥር አንተ ምንድነው ይቅር ትባላለህ ይላል ይሄ በዚህ በመጽሐፍ ላይ ባይጠቀስም አንድ ታሪክ በዚህ በግብጽ ሀገር የተደረገ አለ አንድ አበምኔት ማለት ነው አንድ መነኩሴ ኃጢአት ይሰራል ከአንድ ሴት ጋር ይተኛል ማለት በሚተኛበት ጊዜ መነኮሳት ተሰብስበው መጥተው እንዲያደርገዋል እንያዘው ብለው ይሄዳሉ ቤት ውስጥ አይተው ማለት ነው ሲያስገባ አይተው በዚህ ጊዜ የዛ ገዳማ በመኔት ምን ያደረጉ መጥተው ማለት ነው በቅርጫት ውስጥ ያቺን ሴት ደብቋል የሰው ማለት ነው ሄደው ቅርጫቱ ላይ ቁጭ አሉ አሁን ኃጢአቱን አይተዋል ማለት ነው ቅርጫቱ ላይ ቁጭ አሉ ሴትዮዋ የት ውስጥ ነው ያለችው ቅርጫቱ ስር ነው ያለችው ማለት ነው እንግዲህ ልጄ ይሄን ኃጢአት ይሰራል ካላችሁ ፈልጉ ግቡና አሉ ማለት ነው ፈልገው አጡ ልጅቷ የለችም ማለት ነው ከዛ ውጡልኝ በቃ እኔ ከልጄ ጋር ልነጋገር ብሎ መጨረሻ ላይ ምን አሉ ይሄን ስራ አትስራ ከዚህ ውስጥ ውጪ ብሎ አስወጥቶ መፍረድ እንግዲህ በእውነታው እንኳን ቢሆን አሁን እያዩ እንኳን ምን አላሉ አልፈረዱም ማለት የሰውን ኃጢአት መደበቅ እንዳለብን እኛም ደግሞ ክብር እንዳና ምክንያቱም የሰውን ጥፋት እኛ በፈረድን ቁጥር ይፈረድብናልና ማለት ነው ይሄን ያስረዳል ማሪሳቅም ቀደምም ጠቅሳል በወንድም ላይ ክፉ ሐሳብ ካለ ተጠንቀቅ ይላል ክፉ ሐሳብ አታስብ ክፉ ሐሳብ እንኳን ቢኖር ቀደም በህሊና ውስጥ ማስቀረት ነው ምክንያቱም የህሊና ሐሳብ በንሳ ይታጠባል ማለት ነው በንግግር ካልገለጽ ነው ማለት ነው ስለዚህ በአጠቃላይ ብዙ አባቶች በዚህ ላይ ተናግረዋል እንግዲህ ቅዱስ መቃርዮስ ደግሞ ምን ብሏል ምላስን ጠብቅ በወንድምህም ላይ ክፉን አትናገር ይላል በወንድም ላይ በክፋት አታንሳ ወንድምን ይላልና በአጠቃላይ እንግዲህ ኃጢአት በስራው ላይ መፍረድ እንደሌለብን የሚያስረዳ ነው ማለት ነው አሁን እንግዲህ ባለው ወቅታዊ ጉዳይ እንደምናቀው ነው ሁላችንም ፈራጅ ሆነናል ምናየውን ሁሉ የሚገርም እኮ ሰው ባለባበሱ አይተን ምንፈርድበት አለ ባነጋገሩ አይተን ሰምተን ምንፈርድበት ሰው አለ እንዲሁ አይተን ካልወደድነው ደግሞ ዝም ብለን ምንፈርድበት ማለት ነውና ሁኔታዎችን በተለይ ብዙ አባታችን ያስረዱታል አንድ ሰው ሰክሮ ሲመጣው እንኳን ማለት ነው ይሄ ሰካራም ብላ አትፍረድ ይላል ግን ምንድነው ለምን ሰከረ የሚለውን ማጥናት አለብን ማለት ነው ማየት አለብን ማለት ነው ልክ እንደዚህ ነው ሌሎች ብዙ ነገሮችን አሉና በአጠቃላይ እንግዲህ ኃጢአት በሰራው ላይ መፍረድ እንዳለብን ምክንያቱም ያ ሰው ንስሐ ገብቶ ሊመለስ ይችላል ማለት ነው እንደውም ኃጢአት ባለበት ላይ ስንፈርድ ማለት ነው ኃጢአቱን አምኖ ንስሐ እንዳይገባ ነው የምናደርገው ድርብና በአጠቃላይ ይሄን ያዘ ነው ምዕራፍ 4 ብዙ አባቶች ግን ዘመጻፉ ላይ ማየት ይችላሉ እንግዲህ አድማጮችና ተከታታዮች ማለት ነው ብዙ አባቶች ብዙ ስለ መፍረድ ዘርዝሯል ማለት መልካም ጥሩ አድርገው ነው ያብራሩትና እናንተም ተመልካቾቻችን እንግዲህ ስለ መፍረድ ሲነሳ በየዕለቱ በሰዎች ላይ እየፈረድን ስለመሆናችን የእግዚአብሔር ቃል በቅዱስነታቸው የተነገረው ወደኛ እየቀረበ ይገኛል ዕለት በዕለት በሰዎች ላይ ምን ያህል ጊዜ ፈርደን ይሆን በራሳችን ባለመፍረዳችን በህይወታችን ውስጥ የሚያጋጥሙን መከራዎች የእግዚአብሔር ረድኤትና በረከት እንዳያገኝ አድርጓል በወንድሞቻችን በእህቶቻችን በእናት በአባቶቻችን በወገኖቻችን መፍረድ ከርህራሄ ምራቅና በጭካኔ መመሰል ነውና ከዚህ ፍርድ እንድናመልጥ አባቶቻችን ያስተማሩትን ቅዱሳን የተናገሩትን ከህይወታቸው እየቀዳን ከትምህርታቸው ደግሞ እየጠቀስን ወደ እናንተ ያቀርብን እንገኛለን አሁንም ከኛ ጋር ሆኑ መልካም እንግዲህ አሁን ካብራሩት ከጠቀሷቸው ቅዱሳን መካከል ያ አንድ የጠቀሱት አባት ቃል እጅግ በጣም ገዥ ነው ምክንያቱም ሁሉም ሰው ሲፈርድና ሁላችንም ስንፈርድ ፈራጆች ነን በነገራችን ላይ ይሄ መጽሐፍ በጾማችሁ ወራት እንጾማለን ትላላችሁ የወንድማችሁን ስጋ እየበላችሁ ደሙን እየጠጣችሁ
ያ የከብት ስጋና ደመተው እጅግ በጣም ያነሰ ነው። ትልቁ ነገር በቃ ብትበሉ ይሻላል። ሐሜት ብሎ ከርህራሄ ስለ ባልንጀራችሁን ስታሙ ጭካኔ ነው ይላል። ምክንያቱም አንደኛ በበደል ወድቋል። ስለሱ መውደቅ ማልቀስ ይገባናል። ሁላችንም ያናደርገዋለን ወይ? የለም። የሆነ ሰው ይውደቅ እንጂ ፈጥኖ የሚጠፋበት ዱላ እናዘጋጃለን። አንድ ሰው ቢወድቅ እኔ በውድቀቱ ላይ ድሮም እኮ እንዲህ ነበረ ብዬ ከመፍረድ ይልቅ የወደቀበትን ምክንያት አንስተን ርህራሄ አናሳየውም። እና ቅድም የጠቀሱት ቅዱስ ጳውሎስ ዘሲና የተናገረው ቃል ማንበብ ስላለብኝ ነው። ጥቂት ሐሳብ ነው። ባልንጀራ በበደለ ጊዜ ላንተ እንደምታለቅስ እዘንለት፣ ምክንያቱም ሁላችንም ለመውደቅ የተጋለጥነንና። በዚህ መንገድ እርሱን በጭካኔ ፍርድ ሳይሆን በርህራሄ ፍቅር ቅረበው። በውድቀት ውስጥ ቢገኝ እንኳ ባልንጀራህና ወንድምህ ነውና ኃጢአቱን ውሰድ። ያ ለራስህ እንደሆነ አድርገህ ግለጽ፣ ስለ እርሱም ሙት። ታዲያ አንተ ወንድምህን ምን ያህል ልታቀርቦ ይገባ ይሆን እያለ የተናገረውን አሁን ይሄ ቅዱሳን አባቶቻችን በመፍረድ ላይ ፍርድን እንዴት ማራቅ በሰዎች ላይ ማምጣት እንዴት እየፈረደን እንደሆነና እንዴት ደግሞ መፍረድ እንደሌለብን ከህይወታቸው ይናገራል። እንደውም እዚህ መጽሐፍ ላይ የተጠቀሰ አንድ መነኮስ ታሪክ ያመጣል። ምንድነው? ይህ ሰው በአምልኮቱ ወይም ደግሞ ትጋቱ ዝቅተኛ ነበረ እና እንደውም ሌሎች መነኮሳት ያሙት ነበር። አሁን አንዳንድ ሰው ለማህሌቱ እየተጋ ለቅዳሴው እየተጋ ለትምህርቱ እየጣረ ፍቅር ግን ከሌለው ለሌሎች ሰዎች ህይወቱ የማይጠቅም ከሆነ ራሳቸው ይሄ መንፈሳዊ አገልግሎት ያሉት አባታችን አቡነ ሺኖዳ ማለት አንድን ሰው ስናስተምር በቃል አይደለም፣ በቃል ቲዮሪ መንገር ነው፣ በህይወት ማስተማር ይበልጣል ይላል። ሰዎች ያን ሁሉ ያደረጉ ግን ሰዎችን ያማሉ፣ ፍቅር ግን ከኛ ላይ ጎሏል። የመቅደሱ አገልግሎት ግን ሳይጎለን በሌሎች በመፍረዳችን ሁሉ እናጣለን። እና ይህ ሰው ነፍሱ በወጣች ጊዜ ይላሉ እነዛ ሰዎች ተሰበሰቡ። ለብሱ ልትወጣ ስትል ያ መነኮስ ይስቅ ነበረ። ከዛ ቀርበው ዳንተ ሰው ስለምን ትስቃለህ ብለው ሲጠይቁት እጅግ በጣም ነፍሱ ልትወጣ ስትል የጽልመት መላእክት ሳይሆን ብርሃናዊ መላእክት ሲመጡ ያለ እንዴት እንደዛ እኔ በሌሎች ላይ ባለመፍረዴ እግዚአብሔር እንደሚምረኝ አውቃለሁና ቢያንስ በራሴ ደካማ ብሆን በሌሎች አልፈረድኩምና ስለዚህ እግዚአብሔር ስለተናገረው ቃል ይምረኛል። ስለዚህ ነፍሴ እንደምትድን ባወቅኩ ጊዜ ሞቴ ስጋዬ ከነፍሴ በምትለይበት ጊዜ ደስ እያለኝ ወደዛኛው ዓለም አልፋለሁ ብሎ እንዳስተማራቸው በዚሁ መጽሐፍ ላይ የተነገረ ታሪክ አለ። እና ብዙ ጊዜ በትጋታችን ውስጥ እግዚአብሔር ከሌለበት በምንፈርደው ፍርድ ውስጥ ሰውን ለማዳን ካልሆነ መፍረድ ቅድም ለምሳሌ ከእምነታችን ውጪ ያመጣውን በፍጹም ፈርደን የትምህርቱን ሕጸጽ ገልጸን ከቤተ ክርስቲያን እንዲለይ ማስረጃዎች ማቅረብ ይሄ ፍርድ አይደለም። ራሱ ክርስቶስ ያስተማረው ነው አይደለ? በቤተ ክርስቲያን ያለውን ትምህርት ካላወጡ አይደለም የነሱን ሐሳብ አይደለም ትቢያችሁን ከቤታችሁ አራግፋችሁ ውጡ ነው የሚለው። እና እንደነዚህ አይነት ሰዎች ላይ መናገር መፍረድ ትክክል ሊሆን ይችላል። በኃጢአት የወደቀውን ሲጀመር አንድ ሰው ክፉ ሲሆን ስለ ክፉ ጠባዩ መናገር ብንችል ብንጸልይ፣ ካልሆነ ግን ይህ ወንድሜ ክፉ ጠባይ አምጥቷል ብለን ብንችል በራሳችን ቅድም ዮሐንስ አፈወርቅ የተናገረው አትናገር ዝም በል እንችል ይሆን ወይ የብዙዎቻችን ችግር ነው። ግን መንፈሳዊ ከተባለን በብዙ ተጋድሎ ውስጥ የእግዚአብሔር መንግስት መውረስ እንዳለብን ከተነገረ የክርስቶስ ልጆች ከሆንን እየበደሉ ክርስቶስ ሰማይና ምድር የፈጠረ ሲሆን እርሱ ግን እንደተጣለ ሰው ራሱ ተቆጥሮ ሲሰድቡት ነበር። አጋንንትን በስሙ የሚያወጣ ያጋንንት አለቃ ይሉት ነበር። የዮሴፍ ልጅ እያሉ ብዙ ነገሮችን ምራቅ ሲተፉበት በዝምታ ስለሚሰሩት ኃጢአት አባት ሆይ ይቅር በላቸው ራሱ ይቅር ብሎ እሱ ግን ይቅር በል ይል ነበር። መለመን ሳይሆን አብነቱን ነው እኮ የነገረን። በዛ በፍርድ በጭንቅ ሰዓት ክርስቶሳውያንን ካለን እሱ የሚለምን አይደለም፣ ፍትህ በእጁ ነው። መፍረድም ማዳንም መግደልም ማጽደቅም የሚችል እርሱ ነው። ግን አብነት አርአያ ሊሆን ከኔ ተማሩ ብለዋልና በዛ በጭንቅ ሰዓት እንኳን ያንን ሲያደርጉ እሱ ግን በደላቸውን ይቅር ይላቸው ነበር፣ ወደ አባቱ ይናገር ነበር። ልክ በደል ኃጢአት ስጋዊ ሰው ኃጢአት ይስማማዋል። ስለዚህ አንፍረድ ሲል ነውና ከነዛ እንማር ይላል። እስቲ መጨረሻው ምዕራፍና ከዛ ይሄ መጽሐፍ እንዳጠቃላይ አንድ ሰው ቢያነበው ምንድነው የሚያገኘው እንበል። የመጨረሻው ምዕራፍ እንግዲህ እንዴት ከፍርድ መውጣት እንድንችል መፍትሄውን ጭምር ነው የሚያመላክተውና እሱን ሰጥተውን የመጽሐፉ አበርክቶ ነገረውን በእንጠቀለ ምዕራፍ 5 ላይ የመፍትሄ ሐሳቦችን ነው። በሰው ከመፍረድ
ራስን እንዴት መጠበቅ እንችላለን የሚለውን ነው። እንግዲህ የመጀመሪያው ያስቀመጠው ሰዎችን ማክበር ልምድ ማድረግ ማለት ነው። ሰዎችን ማክበር ልምድ ማድረግ ስናከብር ሰው ክቡር ነው። ቅዱስ ዳዊት እንዳለው ማለት ሰው ክቡር ሆኖ ተፈጥሯል። በእርግጥ ክቡር ሆኖ ተፈጥሮ ደግሞ እንደ እንስሳትም ተቆጥሯል ተብሎ ኃጢአት በመስራቱ ማለት ነው። ቢሆንም ግን ሰውን ካከበርን ሰዎች ላይ በጋራ መፍረድ አንችልም። ሁኔታዎች ላይ ነው መፍረድ የምንችለው ማለት እና ሰዎች ባሉበት የምናወድሳቸው፣ ሰዎች በሌሉበት ደግሞ የምንፈርድባቸው መሆን የለበትም ማለት ቅድም በሐሜት ላይ እንዳነሳን ማለት እና ሰውየው ኖረም አልኖረም ሰውን ምን ማለት ነው ማክበር አለብን። ሰው ነው በቃ ማለት ነው እና በዚህ ማክበር እንዳለብን ምን ይላል? በዚህ በያዕቆብ መልእክት ምዕራፍ 3 ከቁጥር 4 ላይ በምላሳችንን እግዚአብሔር አባታችን አምላካችን እያልን እንባርካለን ይላል። በዚያው በምላሳችን ደግሞ በእግዚአብሔር አምሳል የተፈጠረውን ሰዎች ምን እንላለን? እንረግምበታለን። ይሄ ሰዎችን እንግዲህ ባለማክበር የምንፈርደው ፍርድ መሆኑን ይናገረና የሚረግማችሁን መርቁ ነው ጌታችን ያስተማረው በማቴዎስ ወንጌል ምዕራፍ 5 ከቁጥር 44 ላይ የሚረግማችሁ ምን በሉ መርቁ ነው ማለት ነው። ስለዚህ እኛ እንደው መጎዳት ቢፈረድብን ይሻላል እኛ ሰው ላይ ከምንፈርድ ማለት ሰው ላይ ከምንናገር በእኛ ቢነገር ይሻላል፣ ስለኛ ቢነገር ይሻላል ብለን መተው እንዳለብን የሚያስረዳ ነው እና ሌላው ደግሞ የጊዜ ማሳለፊያ የሚሆኑ ነገሮችን መልካም ስምሪት መፈለግ ማለት እንደውም በጣም ሰፊ ማብራሪያ ያነሳሉ። ሰዎች ሰው ላይ የሚፈርዱት ስራ በማጣታቸው ስራ ፈት ሆነው ያው ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ይላሉ አባቶቻችን። እንግዲህ የኛ ቤተክርስቲያን ንግግሩ እንኳን አስተማሪ ነው እኮ የሚገርመው ማለት ነው እና ስለዚህ የጊዜ ማሳለፊያ የሆኑ ቦታዎችን ወይ የስራ ሁኔታዎችን ማመቻቸት በትምህርት ላይ ለምሳሌ አሁን ተማሪ ያልሆነ ሰውና ትምህርት ላይ ጊዜውን የሚያሳልፍ ሰው ይለያያል። ትምህርት ላይ ዩኒቨርሲቲ ላይ ጊዜውን የሚያሳልፍ ሰው ምን ያደርጋል? በምርምር በተለያየ አይነት ላይ ጊዜውን ያሳልፋል እንጂ በሐሜት ሰውን በመፍረድ ላይ ጊዜውን ያሳልፍ። ሴትም ወንድም ቢሆን ስራ ከፈታ ሰውን ማንሳት፣ ሰውን ማብጠልጠል፣ ሰው ሐሜት ውስጥ ይገባል እና ስለዚህ ስራ እንዳንፈታ የሚያደርጉ ነገሮችን ማመቻቸት እንዳለብን፣ ስራ ፈት ከመሆን ከሐሜት ራሳችን መጠበቅ እንዳለብን። ምክንያቱም ስራ ፈት ስንሆን የሀገር መሪዎችን ሳይቀር እንፈርድባቸዋለን። በምናየው ጋዜጣ፣ በምናየው ሚዲያ በተለያየ አይነት ቁጭ ብለን 24 ሰዓት እየፈረድን እንውላለን ማለት ነው። ነገር ግን ያው እንግዲህ ብፁዕ አቡነ ጎርጎርዮስ ምን ይላል? ስራህን ስራ ነው ሁሌ ማለት ስራችንን መስራት ብቻ ነው ያለብን። ራሳችን ቢዚ በማድረግ በማንበብ በተለያየ አይነት ሊሆን ይችላል። አሁንም ይህን መጽሐፍ እያብራራን አይደል? አሁን ተመልካቾች እንግዲህ ጊዜያቸውን አይድል አድርገው ጊዜ የሚፈቱበት ብዙ ነገሮች ካሉ ጊዜ እንዳይኖራቸው የሚያደርግ መጽሐፍትን በማንበብ ማሳለፍ፣ ሰዎች ላይ ከመፍረድ ራሳቸውን መጠበቅ ይችላሉና ስለዚህ ያ ጊዜን መጠቀም እንዳለም። ሌላ ደግሞ መፍረድን ከመስማት መፍረድን ከማሰማት ተለይ ይላል። መፍረድን ከማሰማት ተለይ። በሰው ላይ ዝም ብላ አትፍረድ ነው። ስለዚህ ከሰው ላይ ከመፍረድም መለየት እንዳለብን ያስረዳል። ሌላ የሙሴ ጸሊም ምን ብሎ ተናግሮ ማንም ቢሆን ይላል የወንድሙን የውድቀት ወሬ አይስማ። ቅድም ገልጸ ነው። ምክንያቱም በውስጡ በእርሱ ላይ ከመፍረድ ይድናልና ይላል። አንድ ሰው እንግዲህ ማለት ነው የሰውን ወሬ ሲሰማ ጆሮውን ለወሬ ሲሰጥ ነው መፍረድ የሚችለው ማለት ነው። አያችሁ አንተ በሁለት አይነት ነገር መፍረድ ትችላለህ። በነገራችን ላይ ሰምተ ያን ነገር በመቀበል ትፈርዳለህ ማለት ነው። ሁለተኛ ጆሮውን በመስጠት ራሱ እየፈረድክ ነው ማለት። ስለዚህ ሰሚም ተናጋሪ መሆን የለብህም ለመፍረድ ማለትና ስለዚህ መፍረድን ከመስማት መለየት ማለት ነው። ፍርድን ከመስማት ራስን መለየት አለብህ ብለው ያስረዳሉ። ሌላ የእንክርዳዱን የስንዴውና የእንክርዳዱን ታሪክ አስብ ይላል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሏል? እንክርዳዱን ስትለቅሙ ስንዴውን ከእርሱ ጋር እንዳትነቅሉት ይሄን ተዋቸው እስከ መከር ድረስ ምን አሉት? አትቁረጡት ብለዋል ማለት ነው። እና ይሄ ማቴዎስ ወንጌል ምዕራፍ 13 ከቁጥር 28 ላይ ይገኛል። አብረው ስንዴውን ትነቅላላችሁና ነው። እና ይሄን ታሪክ አስብ ነው የሚሉት። እኛ ለምንድን ነው
ማን ነው ይሄ ገለባውን ወይ ደግሞ ስንዴውን እንነቅላለን ብለ አረሙን አብረን እንነቅላለን አይደል? ስለዚህ እኛ አረም ብንሆን እንኳን ከስንዴው ጋር አብረን እንደግ ይላል። አሁን እሺ በተለየ ሁኔታ ነው የሚገልጹት ማለት ነው። እንደውም ሌላ መጽሐፍ ላይ ይሄንን ሐሳብ ሲያብራራው ምን ይላሉ? አሁን ለምሳሌ በወደቁ ሰዎች ላይ ይሄንን ሐሳብ ስንዴው ከአረሙ ጋር የሚለውን ሐሳብ ሌላ መጽሐፍ ላይ ደግሞ በሚስጥር ያው የሚብራሩበት ሰፊ አይደለ? ለምሳሌ ከክፉዎችም መካከል መልካም ይወጣልና አንፍረድ ነው። ለምሳሌ አብርሃም የተገኘው ጣዖትን ከሚሸጠው ከታራን ነው። አባቱ ቅዱሳን ነበረ። ቅዱስ ሰው ግን ተገኝቷል። ለክርስቶስ ምሳሌ የሚሆነው ልጁን እስከ መሰዋት ድረስ ይስሐቅ የክርስቶስ ምሳሌ ሆኖ የእግዚአብሔር ይሄ አሁን በጾሙ ወራት ውስጥ ድርሳነ አብርሃም ሲብራራ አንደኛው ያ ምሳሌ ይመጣልና ሰዎች ላይ ስንፈርድ ከወገባቸው የሚወጣውን ቅዱሱን ቤተክርስቲያን ሊያሻግር የሚችለውን እናስብ ይላሉና አሁን ቅድም ደግሞ ከመስማት ካሉት ጋር ዘመናችን ካለው ጋር ብናገናኘው አሁን ማህበራዊ ሚዲያው የሚያመጣው ጣጣ አለ። የሰዎች ገበና ለምሳሌ እንዲህ ያደረጉ ድሮም እንዲነበሩ ገበናቸው የትዳር ህይወታቸው አሁን ፐርሰናል የሆነው ጉዳያቸው እንደ ገቢ ማስገኛ ለምሳሌ ቲክቶከሩ ያመጣዋል፣ ዩቲዩበሩ ያመጣዋል በየንቱን ልክ የሰዎችን ኃጢአት በማውራት እውቅናን ማግኘትና የሰዎችን በደል በመናገር ዲያብሎስ የሚያለማመድበት መንገድ ይህ መጽሐፍ የሚመክረው ምክር ብንሰማ ምናልባት አንደኛ ለብዙ ሺህ ሰው ነው የሚሰራጨው። በሚሊዮን የሚቆጠር ሰው ስለ አንድ ሰው ትዳር መፍታት ወይም ስለ መወስለት ወይም ደግሞ ጥሩ አለመሆን ገበናው ባደባባይ በተለይ የታዋቂ ሰዎች ህይወት ለማጠልሸት በሚደረገው ጥረት ውስጥ ያ ሰሚ ሁሉ ምን አባቱ እንዲሆነ ድሮም እንደ ሳያንሳት እያለ አንደኛ ከመስማቱ አልፎ ለሌላ ሰው ያሻግራል። ዘመኑ ይሄን እያለማመደን ይመጣል። እኛ ደግሞ ክርስቲያኖች ነን። በበደሉ ከምንፈርድ ይልቅ እኛ ራሳችንን እንዳንወድቅ እንጠነቀቃለን። ከዚህ ይልቅ ይላልና መጽሐፉ እንዲህ አይነት ነገር ሲወራ ሰዎች የማንጠለፍበትን መንገድ ማመቻቸት ከዛ መንገድ የምንወጣበት የህሊና ምስረኛ በቃላትም ተናግረን ድርብ ፍርዶች እንዳይመጡብን አሁን ሶሻል ሚዲያው ስላለማመደን ትክክል ነው ማለት አይደለም። ቅድም እርሱ እንዳብራሩት አንድ ነገር ስተት ተደጋግሞ ሲመጣ እውነት ስለሚመስል ነውና መንፈሳዊ ስንሆን ግን ቤተክርስቲያንን ካላደመጥን የአባቶቻችን ተግሳጽ ካልሰማን እንዲህ እናደርጋልና እንደው በዚህ አጋጣሚ ሌላው ምንድነው እዚህ ላይ ምዕራፍ ከገባው አይቀር ለምሳሌ ስንመክር እንዴት ከፍርድ መውጣት እንዳለብን ለምሳሌ የሆነን ሰው እብሪተኛ የሆነን ሰው በልቡ ሰነፍ የሆነን ሰው ብንመክረው ሰነፍን የሚመክር ስድብን ይቀበላል ይላል እዚሁ ራሱ መጽሐፉ ላይ እና ከዛስ ከሰደበን በኋላ ምን እናደርጋለን? እንፈርድበታለን። መጀመሪያ ራሳችን ከማን መዋልና በየትኛው አስተላለፍ እንዴት መሄድ እንዳለብን አናውቅ። ክፋቱን ተከትለን የምንገስጽበት ርህራሄ የጎደለው ነፍሱን ለማዳን በመናደርገው ጥረት ውስጥ የሰውየው ማንነትን ባልተረዳ መልኩ ከሆነ የምንሄደው እሱንም አናተርፍም እኛ ለሌላ ተርፍ እንሄዳለን የሚለውን እቺን ሐሳብ ለመጨመር ፈልጌ ነው። ያ እንግዲህ በዚህ መጽሐፍ ላይ እንግዲህ ስንዴውን ከገለባው ላይ ያለው በለ ከእንክርዳዱ ላይ ያለው በለ ስንዴውን ስትነቅል እንክርዳዱን ማን ነው እንክርዳዱን ስትነቅል ስንዴውን አብረህ ትነቅላለህ። ስለዚህ እስከ መከር ድረስ አብረው ይደጉ። ቅድም እንዳልከው ብዙ ስንዴዎች ምናልባት ሊገኙ ይችላሉ፣ ንስሐ የሚገቡ ሰዎች ሊገኙ ይችላሉና ለምንድን ትለያለህ ይላል። አትፍረድ ነው ዞሮ ዞሮ ማን በአጠቃላይና ምን ይላል? እንደውም በዚህ በገላትያ 5:22 ላይ የተዘረዘሩት የሥጋ ስራዎችና የመንፈስ ስራዎች ተብሎ የነፍስ ስራዎች ተብሎ የተዘረዘሩ አሉ። ስለዚህ የሥጋ ስራዎችን አስወግዳለሁ ብለ የነፍስ ስራዎችን እንዳታጣ ማለት ነው በጊዜው ከሆነ ማለት ነው። ስለዚህ ከዚህ አንፃር ፍቅር፣ ደስታን፣ ሰላምን፣ ትዕግስትን፣ ቸርነትን፣ በጎነትን፣ እምረትን፣ ራስን መግዛትን እንዳትነቀል ይላል። ምክንያቱም እንክርዳዱን ነቅላለሁ ብለ ማለት እና አጠቃላይ መውገዝ ውስጡ ያለውን በጎ ነገር ማጥፋት ይሆናል ብለው ነው የሚያስረዱት ማለት እና የቆመ የሚመስለው ሰው ቢኖር እንዳይወድቅ ይጠንቀቅ ስለሚል አንደኛ ቆሮንቶስ ምዕራፍ 10 ላይ ስለዚህ ያን በጥንቃቄ ማድረግ እንዳለብን ማለት ነው። ሌላው ትትና ራስን መገሰጽን ገንዘብ አድርግ ይላል። ትትናንና ራስን መገሰጽን ገንዘብ ካደረግን በሰዎች ላይ እንደማንፈርድ አንድ አባት ምን ይላሉ? እንደ በደለኛ አድርገን በራሳችን የምንፈርድ ከሆነ ሌሎች ንጹሃን መላእክት ሆነው እናያቸዋለን። ራሳችን ላይ ከፈረድን ሌሎችን ምን እናደርጋለን? እነሱ መላእክት ናቸው ብለን ሰው ላይ አንፈርድም። እኛ ኃጢአተኞች ነን፣ ኃጢአታችንን እናስባለን። እኔ ይሄን ሁሉ ኃጢአት ይዤ አይደል በአይኔ ውስጥ ያለው ምሰሶ
ሳልነቀል እንዴት ብዬ በወንድሜ ጉድፍ ያለውን ባይኑ ያለውን ጉድፍ ያለው እንላለን። ሌላ በሁለተኛ ደግሞ ማለት ነው ምን ይላል? ነገር ግን በሌሎች ላይ እንደ በደለኛ ምን ቆጥር ከሆነ አይደል ሌሎች ላይ ምን ፈርድ ከሆነ ራሳችን እንደምን እያደረግን እንደ መላእክት እያደረግን ንጹህ እያደረግንና ከዚህ ራሳችንን በትትና ራስን በመገሰጽ ከመፍረድ ራሳችን መጠበቅ እንዳለብን ያስረዳን። ሌላ ለራስ የምታስብ ከሆነ የሌሎችን ኃጢአት አታስብ ይላል። ለራሳችን ካሰበን የሌሎችን ኃጢአት ማሰብ የለም። ስለ ራሳችን ኃጢአት ነው መጨነቅ ያለብን ማለት ነው። ሌላው እንግዲህ በሌሎች ላይ መፍረድ ለማስወገድ የሚረዱ የመፍትሄ ልምምዶችን ደግሞ ያስረዳል። በእንደዚህ አይነት ብናደርግ ሌሎች ከመፍረድ ራሳችን እንጠብቃለን ብሎ በተለይ ደግሞ የቅዱስ ሙሴ ጸሊምን ታሪክ ያነሳል። ቅዱስ ሙሴ ጸሊም አንድ ጊዜ በሰው ላይ ለመፍረድ ሰዎች ይጠሩታል ከገዳሙ ማለት ነው። በሚጠሩበት ወቅት ይህ ቅዱስ ሙሴ ጸሊም እንግዲህ ኃጢአቱን አስበው በደለኛ ባይሆንም ማለት ነው አስበው እኔ ማን ነኝ በሰው ላይ የምፈርደው ብሎ በጆንያ ሙሉ አሸዋ ተሸክሞ መጣ። ጆንያው የተቀደደ ነበር እና እነሱ ጋር እስከሚደርስ ያ እየፈሰሰ ይመጣል። ምንድነው ብፁዕ አባታችን እያደረክ ያለው ምንድነው ሲሉት ምንድነው የመለሰው? እኔ አሁን በዚህ በወንድሜ ላይ ልፈርድ እየመጣው ነው፣ የኔ ኃጢአት ግን እንደዚህ ከኋላ እየፈሰሰ ነው ብሎን። ስለዚህ ከመፍረዳችን በፊት ስለ ራሳችን ኃጢአት ማሰብ ያለብን። ለዚህ ደግሞ እንግዲህ በሌሎች ላይ መፍረድ ለማስወገድ ደግሞ መፍትሄ የሚሆኑ ልምምዶችን ማድረግ እንዳለብን በመጨረሻ ያትታሉ። ይሄም እንግዲህ እንደው ሃይላይት ጠቅለል አድርገን ለማንሳት ከንግግር ኃጢአት ራስን ለመፈወስ ራስን ማሰልጠን ከንግግር ኃጢአት በንግግር ነው ሰው ላይ የምንፈርደው። ከሐሜት ከተለያየ አይነት ራስን ማሰልጠን አለብን። ይሄ የምናገረው ትክክል ነው፣ ይሄ የምናገረው እውነተኛ ነው፣ በአይኔ አይቼዋለሁ። ሰው እንኳን ሊናገረን ሲመጣ ያየኸው ነገር ትክክል ነው፣ እውነተኛ ፍርድ ነው ብለን መጠየቅ አለብን። ማለት በአይኔ አይተዋል ማለት ስለዚህ በራሳችን ልምምድ ማድረግ ማለት ነው። ሌላ እንግዲህ ደግሞ ከወዴት እንደወደቅ ካስብ የሚለውን ለዚህም ኃጢአት ንስሐ ግባ የሚለውን ቃለ እግዚአብሔር ደግሞ ማሰብ። ምክንያቱም እኛ ኃጢአተኞች በደለኞች መሆናችንን ማሰብ። ስለ ራሳችን ኃጢአት ካሰብን ቅድም እንደ አባታችን እንደ ሙሴ ጸሊም ማለት ስለ ራሳችን ሰው መሆናችን ተሰባሪ መሆናችን ካሰብን ሌሎች ላይ እንደማንፈርድ ያን ልምምድ ማድረግ። በሌሎች ላይ መፍረድን ደግሞ በፍቅር በማሸነፍ ቢሆን መፍረዱ እንዳለ ሆኖ ስንፈርድ ግን ምንድነው በፍቅር ቢሆን አይደል ወንድሜ አይደል አንተ እኮ እንደዚህ ነህ እኔ ወድሃለሁ ይሄን ጥፋትን ግን ብታስተካክል እያልን በተግባቦት ትምህርትም እኮ የምንማረው ነው። ፊት ለፊት ማለት በማስረዳት ያ ደግሞ በፍቅር በርህራሄ መሆን እንዳለበት ማለት ነው። ሌላ በሌሎች መፍረድ በአንተ ላይ ደግሞ ጉዳት እንዳያመጣ ማሰብ ቅድም እንዳልን ማለት ነው። ምክንያቱም እንክርዳዱን እነቅላለን ስንል ስንዴውን አብሮ መንቀል ስለሚኖር ማለት ነው። ሌላ የሰዎችን ክፋት ስራ አለማሰብ ወይም ደግሞ በችኮላ አለመፍረድ። ያዩትን የተመለከቱትን ነገር ደግሞ ተመራምሮ ያን ነገር እርግጠኛውን አረጋግጦ መፍረድ። ስንፈርድም በግሉ ፍረድ ይላሉ እንደውም በመጨረሻ ላይ ሲያትቱ ማለት ነውና በምታዩት ነገር ሁሉ ደግሞ አትፍረዱ ይላል። ምክንያቱም ባየነው ሁሉ ላይ ከፈረድን አስቸጋሪ ነው ማለት ነው አይደል? ያ ምክንያቱም አሁን እንደውም አንድ ታሪክ ያነሳሉ እዚህ ላይ ምን ይላሉ? በምናየው ነገር ሁሉ አለመፍረድን ሲያስረዱ ማለት ነው። አንድ ሰው አሁን ተነስቶ ኃጢአት ሰርቶ ሊሆን ይችላል ያ ሰው ማለት ነው። እና ወይ ደግሞ አንድ የኔ ቢጤ አሁን እየለመነ እናያለን። እየለመነ ስናይ አሁን እኛ የምንረዳው በእርግጥ እሳቸው የተረዱት በተለየ ሁኔታ ነው። መለመኑን አይደለም ይለምናል፣ በጣም እየጮኸ ሰውን እስከ መረበሽ ድረስ ይለምናል ማለት ነው። እና እኛ እንሰጣለን። ሰተን ደግሞ ሌሎችን ይሄ የኔ ቢጤ ይሄን ሁሉ ሲጮው እንደው አይሰጡትም፣ ምን አይነት ክፋት ምን ርህራሄ የሌላቸው ሰዎች ነን ብለን የምንፈርድ ነገር አለ። ይሄ በተለየ ሁኔታ ነው ማለት ነው። አሁን ይሄ የኔ ቢጤ ግን ሄዳችሁ ብታዩት ይላሉ አባታችን፣ ሄዳችሁ ብታዩት ብዙ ብር ሰብስቦ ሊሆን ይችላል። የበለጠ ሌላ ትርፍ ብር ፈልጎ ነው የሚጮው እንጂ ሰውን ለማራራት ነው እንጂ የሚጮው ብር አጥቶ አይደለም የሚጮው። እና ያን ነገር ሳታረጋግጡ ሰው ላይ አትፍረዱ ብለው ያስረዳሉ። ስለዚህ በምናየው ነገር ሁሉ አለመፍረድ ትክክል ነው አለማድረግ ማለት አለመወሰን ማለት ነው። እና ሌላ የሚፈትኑን ወይ ደግሞ የሚያስቆጡን ነገሮች መታገስ። አንዳንድ ሰው በቃ የሆነ ያን የሚፈርድበትን ሁኔታ ትግስት የለውም ማለት ነው። በትግስት መፍረድ አስቦ አሰላስለው መፍረድ እንዳለብን ያስረዳሉ። ሌላ ደግሞ ሰውን እጁ በሌለበት ሁኔታ ላይ አትፍረድ ይላል።
አረጋግጠ ቅድም አንስተናል በጣም በዝርዝር ማለት ነውና በወቀሳ መልክ አትፍረድ ጥንቁቅ ሁን ብለው ያጠቃልላሉ። እንግዲህ በአጠቃላይ አንተም እንደገለጽከው ማለት ነው ይሄ መጽሐፍ ማለት ነው በሰው ላይ ፍርድ እንደማይገባ ማለት በሰው ላይ ከመፍረድ በፊት የራሳችን ኃጢአት ማሰብ እንዳለብን የሚያስረዳ ነው። እንደገና ደግሞ በቤተ ክርስቲያን ጉዳዮች ካሉ መናፍቃን ካሉ በቤተ ክርስቲያን ላይ ጥፋት ሲጠፋ ካየን መፍረድ ያለንበትን ነገሮችን ያስረዳል ማለት ነው። ይሄ ቀጥታ ፍርድ ስለሆነ ማለት ነው ራሱ በሕገ ልቦናም የተሰጠን ፍርድ ስለሆነ በመጽሐፍትም የተነገረ ስለሆነ ማለት ነው። በአጠቃላይ እንግዲህ በኃጢአተኛ ከመፍረድ በራሳችን መፍረድ እንደሚቀድም የሚያስረዳ ነው። እንግዲህ ተጠቅለን ሰፋ ያለ ሐሳብ ነው። ነጥቦቹ እነዚህ ብቻ አይደሉምና ይሄ የአትፍረድ የሚለውን በነገራችን ላይ ማሰሪያም ስናደርገው ቀሲስ የክብር ጌታ የሆነው ሰማይና ምድርን የፈጠረው ጌታችን መድኃኒታችንና በቤታችን የቅድስት ድንግል ማርያምን ከታሪካቸው ጋር የተገናኙት በመጨረሻም በጎልጎታ አብሮ የተሰቀሉት ሁለት ወንበዴዎችን ማንሳት ተገቢ ነው እንላለን ከፍርድ ጋር ማለት ነውና እመቤታችን ወደ ግብጽ ስትሰደድ ያን ሁሉ መከራ ሲያደርሱ አሁን ትህትና እንዴት የሰዎችን በደል ማየት እንደማይገባ አሁን እሷ ጌታን ወልዳ ሕፃንን ይዛ ስትሄድ በደል ሲያደርሱባት አንዳች አልተናገረችም። ምክንያቱም አሁን በሰዎች ላይ ስንፈርድ የነዛ መጨረሻ የት ድረስ እንደሆነ ትናንትን አሁን በደለኛ የምንላቸው ሰዎች ቅዱስ ከምንላቸው ቀድመው መንግስተ ሰማያት ሊወርሱ እንደሚችሉ ማሰብ አለብን። የምናየው ነገር አይደለም። አልፈረደባቸውም። ያን ሁሉ ስታደርግ በፍቅር በትህትና እሷ የሚገባትን ታደርግ ነበር። በስተመጨረሻ ደግሞ ታሪኩ የግብፁን ታሪክ እንዳለ እንተወውና በጾማችን ወራት ስዕለቱ ወይም ደግሞ የጌታችን ስቅለት ስናነሳ በግራና በቀኝ የተሰቀሉ ነበሩ። ራሱን ማየት ትቶ የፈረደው የዘላለም መከራ ገጠመው። ነገር ግን ከሚያየው ነገር ተነስቶ እሱ ስለምን በደለ እኔ ስለበደሌ ነው ብሰቀል አለ። ያም ባለ ጊዜ አይኖቹ በራ። ጌታ ሆይ በመንግስት በመጣህ ጊዜ አስበኛል። አሁን ከኔ ጋር በገነት ትኖራለህ አለው። አሁን እድል ነበረው እስከ መጨረሻ ድረስ ይቅር በለኝ የማለት ራሱን ቢመለከት ስለሰራሁት ስራ ይገባኛል ቢል ኖሮ የመዳን እድል ፈንታ ነበረው እስከ መጨረሻ ህቅታ ድረስ። አሁን ያ ሰው ህይወቱን በጠቅላላ ሲበድል ኖሮ በዛች ሰከንድ ውስጥ በማመን ውስጥ የመጀመሪያው አዳም የወጣባት ገነት ያገኘ ሰው ሆነ። ስለዚህ በሰዎች ላይ ከመፍረድ ይልቅ ነገ ሊሆኑት የሚችሉት ምናልባት እኮ የተወውን ኃጢአት እየፈረድንበት ሊሆን እንደሚችል ከዚህ ቀደም ባለው ክፍል ላይ ስለተመለከት ነው። እንግዲህ ከመፍረድ ራሳችንን እንቆጠብ። በሰዎች ላይ መፍረድ በራስም ላይ መፍረድ መቼ ነው? መጨረሻው ከመምጣቱ በፊት ራሳችን የምናድንበት ከክርስቶስ ጋር የምንቆጠርበት በመንፈሳዊ ህይወት የምንለማመድበት የጽድቅን ስራ የምንሰራበት እያንዳንዱ በነጥብ አስቀምጦታል። እንግዲህ በማንበብ እነሱ ይጠቀሙበት። እርስዎ ግን እዚህ ተገኝተው እያንዳንዱ ነጥብ በማብራራት ስላቀረቡ ከልብ ነው የምናመሰግነው። እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። አመሰግናለሁ። ክቡራን ተመልካቾቻችን ስትከታተሉት የነበረው የአውደ መጽሐፍት ዝግጅታችን እንደተከታተላችሁት በሁለቱ ክፍል ተጠናቋል ማለት ነው። አትፍረድ የተሰኘውን የቅዱስ አቡነ ሺኖዳን መጽሐፍ ነበረ ወደ እናንተ ያቀረብ ነው። በየዕለቱ በሰዎች ላይ ከመፍረድ ይልቅ ራሳችን ላይ በመፍረድ ከእግዚአብሔር ጋር እንድንኖር በንስሐ ህይወት ውስጥ እንድንመላለስ በረከት ጽድቅ ወደ ህይወታችን እንዲገባ ማድረግ የምንችልበት እድል በእጃችን አለ። በምክንያቶች ከመጥፋት ይልቅ ምክንያቶች ለራሳችን እንዳንሰጥ ራሳችንን እናድምጥ። በሰዎች ላይ አንፍረድ። በራሳችን ላይ በመፍረድ እግዚአብሔር በክብሩ በሚገለጥበት ሰዓት ላይ መንግስቱ እንዲያወርሰን ትልቁን መንገድ እንጀምራለን ወይም ማስተማመኛ ይኖረናል የሚለውን ጭብጥ የሚያስጨብጥ መጽሐፍ ነበረ በሁለቱ ክፍል ወደ እናንተ የቀረበው። ስላዳመጣችሁን ከልብ እናመሰግናለን። በሌሎች ላይ ከመፍረድ እግዚአብሔር ይሰውረን። ሳምንት በሌላ መጽሐፍ እንገናኛለን። ቸር ቆዩልን።